ኤርትራ በትግራይ ውስጥ ባለው ቀውስ ምንም እጅ የለበትም ስትል ገለጸች። ኤርትራ በትግራይ ክልል በተፈጠረው ቀውስ የኔ እጅ ምንም የለበትም ማለቷ ቢቢሲ ዘግቧል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር የተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ተናግረዋል። የውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቷ ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባትም ለዓለም አቀፍ ማህበረሰቡ ጥያቄ አቅርበዋል። ኦስማን ይህን የተናገሩት ማክሰኞ መጋቢት 9 2017 ዓ.ም መቀመጫቸውን አስመራ ላደረጉ ዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። ማክሰኞ ጠዋት በኤርትራ የውጭ ጉዳይ ሚኒስትር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ የማነ ገብረ መስቀል ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የከረረ ውጥረት ተፈጥሯልም ብለዋል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት መውቀሱም አይዘነጋም። የኤርትራው የውጭ ጉዳይ ሚኒስትር በሰጡት ማብራሪያ 3 ጉዳዮችን በዋናነት ማንሳታቸውን የማነ ተናግረዋል። የመጀመሪያዎቹ 2 ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶችን የሚመለከቱ እንደሆነ በማስታወቂያ ሚኒስትሩ መረጃ ላይ ሰፍሯል። በቀዳሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚባለው ግምታዊ ክስ ነው። ሁለተኛው ክስ የፕሪቶሪያ ስምምነት የተመለከተም እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለው ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት አባዜ እንዲሁም ይህንን ተከትሎ የሚመጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊት እንደሆነም ተጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ይህንን ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የውጭ ጉዳይ ሚኒስትሩ ጌዲዮን ርዕሰ መስተዳደሩ አቶ ጌታቸው ባለፈው ሳምንት አርብ መጋቢት 5 2017 ዓመተ ምህረት የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበር። በዚህ ማብራሪያ ላይ የውጭ ጉዳይ ሚኒስትሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና የተባበሩ መሆኑን በመጥቀስ ከሰው ነበር። በወቅቱ ገለጻ የሰጡት አቶ ጌታቸው በበኩላቸው ከሌላኛው ክንፍ የሚገኙ የተወሰኑ የህወሓትና ወታደራዊ አመራሮች ከፌደራል መንግስት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮች ማግኘታቸውን ተናግረው ነበር ተብሏል። ይህንን ክስ ህወሓት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዝዳንት እና የጸጥታ ዘርፍ ኃላፊ ሌተናል ጄኔራል ታደሰ ወረደ የትግራይ የጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ብለዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ዛሬ በሰጡት ማብራሪያ ግን የኤርትራ መንግስት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸውም ተገልጿል። ኤርትራ ከዚህ ውጭ የሚቀርቡ ክሶችና ወንጀላዎችን ሙሉ በሙሉ ውድቅ እንደምታደርግም አስረድተዋል ተብሏል። የኤርትራ መንግስት የፕሪቶሪያ ስምምነት የሚመለከተው የኢትዮጵያ የውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ መግባት ምንም ፍላጎት እንደሌላት እንደገለጹ ተጠቅሷል። በጥቅምት 2015 ዓ.ም ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስትሩ ለዲፕሎማቶች ማስረዳታቸውም ተገልጿል። ኦስማን የኤርትራ መከላከያ ሰራዊት አሁን በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚያመላክት ምንም አካል ይህን የሚያደርገው የኢትዮጵያ ውስጥ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉ በመግለጫቸው ተናግረዋል ተብሏል። ከኢትዮጵያ ጦር ጋር ወግኖ የተዋጋውና በሰብአዊነት ላይ በሚፈጸም ወንጀል ጨምሮ በተለያዩ የጦር ወንጀሎች
እንደፈጸመ የተባበሩት መንግስታትን ጨምሮ የሰብአዊ መብት ድርጅቶች ሪፖርት ያወጡበት የኤርትራ ጦር አሁንም በትግራይ መሬቶች እንዳለ በተደጋጋሚ ጊዜ ተነግሯል። የፕሪቶሪያው ግጭት በዘላቂነት የማቆም ስምምነት ከተፈረመ በኋላ የኤርትራ ወታደሮች በትግራይ ወሲባዊ ባርነት፣ ግድያዎችና ሌሎች ከባድ ጥሰቶች መፈጸማቸውን ዓለም አቀፍ የሰብአዊ መብት ተቆርቋሪው አምኒስቲ ማስታወቁም ይታወሳል። እነዚህ ክሶች በኤርትራ ላይ የሚነዙት የኢትዮጵያ ኤርትራ ድንበር ኮሚሽን አሳሪና የመጨረሻ ውሳኔ ገና ከጅምሩ ውድቅ ካደረጉና እየተቃወሙ ከቀጠሉ የቀድሞ የህወሓት አባላት እንደሆነ ኦስማን ተናግረዋል ተብሏል። እነዚህ አካላት በኤርትራ የስርዓት ለውጥ እንዲደረግ ሲሰሩ የነበሩና ያልተሳካላቸው እንደሆኑ በመጥቀስ በመረጃውም ላይም ሰፍሯል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ሀገራቸው ኢትዮጵያ ባላት በዲፕሎማሲያ ወይም ወታደራዊ ኃይል የባህር በር እና የባህር ኃይል ቤዝ የማግኘት የተሳሳተና ያለፈበት አባዜ ግራ መጋባቷን ለዲፕሎማቲክ አባላቱ መግለጻቸውም ተነግሯል። ይህንን በተመለከተም ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፍ ማህበረሰብን የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉ ኤርትራ ጥሪ እንዳቀረበችም የማስታወቂያ ሚኒስትሩ በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። የትግራይ ክልል ከ2 ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባን መንግስት የተዋጉት የህወሓት አመራሮች አሁን በሁለት ጎራ ተከፍለው ተፋጠዋልም ተብሏል።